ናሽናል አይዲ ስላላችሁ ብቻ በቀላሉ $7 መስራት ትችላላችሁ። ሰላም እንዴት ናችሁ? ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? አማን ናችሁ? ዛሬም እንደተለመደው አንድና አሪፍ ቀለል ባለ የኦንላይን ስራ ተመልሰን ተገናኝተናል። በዛሬው የኦንላይን ስራ የምናየው አንድ ሌጂት የሆነ አፕሊኬሽን አለ። ይሄ አፕሊኬሽን ላይ በቀላሉ $7 መስራት ትችላላችሁ። ኦንሊ ናሽናል አይዲያችሁን በመጠቀም ብቻ ማለት ነው። ስለዚህ እዚህ የኦንላይን ስራ ላይ እንዴት ነው መስራት የምትችሉት፣ እንዴት ነው መሳተፍ የምትችሉት የሚለው በዛሬው ቪዲዮ የምናይ ይሆናል ማለት ነው። ምንም አይነት ኢንቨስትመንት፣ ምንም አይነት ዲፖዚት አያስፈልግም። ከእናንተ 5 ብር ማውጣት አትችሉም። ቀጥታ በአፕሊኬሽኑ ብቻ ነው እየሰራችሁ ገንዘባችሁን ዊዝድሮ ማድረግ የምትችሉት። እንደነገርኳችሁ ናሽናል አይዲያችሁን ብቻ ተጠቅማችሁ ቬሪፋይ ስላደረጋችሁ ቀጥታ $7 ይሰጣችኋል ማለት ነው ይህ አፕሊኬሽን። ስለዚህ ወደ ስራው ከመግባታችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ኖቲፊኬሽን ቤሏን ኦንላይን ማድረጋችሁን አትርሱ። ይህም የሚጠቅማችሁ እንዲና አሪፍ ቪዲዮዎች ፖስት ሲደረግ እናንተ ጋር የማሳወቂያ መልእክት ይደርሳችኋል ማለት ነው። ሀሳብ አስተያየት ካላችሁ ኮመንት ላይ ያሳውቁ። 3 ሰከንድ እሰጣችኋለሁ። ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ እንዳደረጋችሁ ተስፋ አደርጋለሁ። አሁን ቀጥታ ወደ ኦንላይን ስራው እንሄዳለን ማለት ነው። የዚህ ኦንላይን ስራ የመጀመሪያው ስቴፕ የሚሆነው ምንድነው? ወደ ጉግል ፕሌይ ስቶር በመሄድ ሰርች ባሩ ላይ እንሄድና ሚፓስ ብለን ሰርች እናደርጋለን ማለት ነው። ሚፓስ ብለን ሰርች ስናደርግ ይመጣልናል አፕሊኬሽኑ እንደምታዩት። ስለዚህ እቺኛዋን አፕሊኬሽን ምን ታደርጓታላችሁ? ለእናንተ ኦልሬዲ አዲስ ስለምትሆኑስ ኢንስታል ነው የሚላችሁ። ለእኔ ግን ሳይን አፕ ብሎ ይመጣልኛል ማለት ነው። አፕሊኬሽኑ ይሄንን ይመስላል ማለት ነው። እዚህ ጋር ለእናንተ ኢንስታል ይላችኋል፣ ለእኔ ግን ኦፕን ነው የሚለኝ። ስለዚህ ኦፕን አደርገዋለሁ ማለት ነው። እንግዲህ አፕሊኬሽኑን ኢንስታል አድርጋችሁ ኦፕን ካደረጋችሁ በኋላ እንደዚህ ነው የሚያመጣላችሁ። የመጀመሪያው ስቴፕ እንደምታዩት ሎጊን አድርጉ ነው የሚለን። ስለዚህ እኛ ግን ኦልሬዲ አካውንት ስለሌለን ሎጊን አይደለም የምናደርገው። ምንድነው የምናደርገው? ሳይን አፕ ነው የምናደርገው። ስለዚህ እዚህ ጋር ምን የምትላለች? ኖ አካውንት የት የምትላለች ማለት ነው። እቺን እነካና ሳይን አፕ ነው የምትሏን አንድ ጊዜ እነካለን። ዘን ከዛም በኋላ እዚህ ጋር እንደምታዩት ኢሜይላችንን በመጠቀም ወይስ ደግሞ ጉግል አካውንት በመጠቀም ይላል። ጉግል አካውንት የምትሏን እንነካለን ማለት ነው። እንግዲህ ሎድ ካደረገ በኋላ እንደዚህ በስልካችን ውስጥ ያሉትን አካውንቶች በሙሉ ያመጣልናል። ከነዚህ አካውንቶች መካከል እናንተ ለዚህ ስራ ያዘጋጃችሁትን አካውንት ትመርጡለታላችሁ ማለት ነው። ከዛም በኋላ እንደዚህ ቬሪፋይ የምታደርጉበትን መንገድ ያመጣላችኋል። ስለዚህ እዚህ ጋር የምታዩትን ድራግ እናደርግና እዚህ ጋር እንገጥማታለን ማለት ነው፣ ሂውማን መሆናችንን ቬሪፋይ ለማድረግ። ስለዚህ እንደዚህ አድርገን ድራግ ካደረግን ወይም በኋላ ቬሪፋይ ካደረግን በኋላ እንደምታዩት ወደ ኔክስት ስቴፕ ሎድ እያደረገ ያመጣናል። ስለዚህ የመጀመሪያው ሬጂስተር የምናደርግበት ፔጅ ይሄንን ይመስላል ማለት ነው። ስለዚህ መጀመሪያ ላይ የምናደርገው ምንድነው? ሳይን አፕ ስንል ያስገባናትን ኢሜል እዚህ ጋር እንጽፍለታለን ማለት ነው የመጀመሪያው ላይ። ሁለተኛው ላይ ፕሊዝ ኢንተር ቬሪፊኬሽን ኮድ ይላል። ቬሪፊኬሽን ኮድ ማለት እዚህ ጋር ያስገባነውን ኢሜል እዚህ ጋር ሴንድ ስንለው ቬሪፊኬሽን ኮድ ወደ ኢሜላችን ይገባል። እሱን እናስገባለታለን። እዚህ ጋር ደግሞ ምንድነው ሎጊን ፓስወርድ እናስገባለን። እዚህ ጋር ደግሞ መጀመሪያ ላይ እዚህ ጋር ያስገባነውን ፓስወርድ እዚህ ጋር ኮንፊርም እናደርጋለን፣ ማለትም እንደግምለታለን ማለት ነው። ዋናውና $7 የምታገኙባት ፖይንት እዚህ ጋር ናት ማለት ነው። እሱም ምንድነው? ኢንቪቴሽን ኮድ የሚል በተን አለ። እዚህ ጋር የምታዩት ኢንቪቴሽን ኮድ የሚል አለ። እዚህ ኢንቪቴሽን ኮድ የሚለው ላይ እዚህ ስክሪን ላይ የምታዩትን ኢንቪቴሽን ሊንክ ታስገቡለታላችሁ፣ ወይም እዚህ ስክሪን ላይ የምታዩትን ኢንቪቴሽን ኮድ ታስገቡለታላችሁ። አለበለዚያም ደግሞ የኮመንት የመጀመሪያው ሴክሽን ላይ ፒን አድርጌ ያስቀምጥላችኋለሁ ኢንቪቴሽን ኮድ ብዬ፣ እሱን አምጣችሁ እዚህ ጋር ትሞሉለታላችሁ። ዘንድ እዚህ ጋር የምታዩትን ቦክስ ክሊክ ታደርጉና ሳይን አፕ የምትለዋል ነክተን ወደ አካውንቱ ወይም ደግሞ ወደ አፕሊኬሽኑ እንገባለን ማለት ነው። እዚህ ጋር እንግዲህ ኢሜይላችንን ካስገባን በኋላ እንደነገርኳችሁ እዚህ ጋር ኮድ የምትላለች። እቺ ኮድ የምትለዋን ስንነካ ቀጥታ ወደ አስገባነው ኢሜይል ኮድ ይላክልናል ማለት ነው። ዘን እንግዲህ ድራግ እንድናደርግ እዚህ ጋር ያመጣልናል። ስለዚህ እችኛውን እናመጣና እዚህ ጋር እንገጥማታለን። አሁንም ቬሪፋይ እያደረጉ ነው ማለት ነው ሂውማን መሆናችንን። ብዙ ጊዜ ሮቦቶች እንደዚህ አይነት ነገሮችን አክሰስ እንዳያደርጉ ስለማይፈቀድ ማለት ነው። ስለዚህ 60 ሰከንድ ሰጥቻለሁ ይላል። ወደ ኢሜይላችን ኮድ እስከሚላክ እንጠብቃለን። ወደ ኢሜይላችሁ ከሄዳችሁ በኋላ እንደምታዩት እዚህ ጋር ሚፓስ ብሎ ያመጣላችኋል ማለት ነው ኮዳችሁን። ስለዚህ ይሄኛውን ክሊክ እናደርጋለን። ዘን ክሊክ አድርገን ስንገባ ወደ ላይ ከፍ ስታደርጉት እዚህ ጋር እንደምታዩት 6 ዲጂት የሆነ ኮድ ይላክላችኋል፣ ቬሪፊኬሽን ኮድ ማለት ነው። እቺን ቬሪፊኬሽን ኮድ ነው ኮፒ የምናደርጋት። ዘን እዛ ጋር ሄደን ፔስት እናደርገዋለን በሚገባ ማለት ነው። በጣም ኢዚ የሆነ ፕሮግረስ ነው ማለት ነው ያለው። ስለዚህ እዚህ ጋር እናመጣለን፣ ፔስት እናደርጋታለን በቀላሉ። ከዛም በኋላ ከስር ምናለች? እቺ ቼክ ቦክስ አለች። ቼክ ቦክሷን ኦን እናደርጋትና እዚህ ጋር እንደምታዩት ሳይን አፕ የምትል በተን አለች። ሳይን አፕ የምትለዋን አንድ ጊዜ እነካለን ማለት ነው። ሳይን አፕ የምትለዋን ከነካን በኋላ እዚህ ጋር እንደምታዩት በሚገባ አካውንት ክሬት አድርገናል። እዚህ ጋር ምን የምትላለች? አይ ዶንት ሃቭ
አይዲ ዋሌት የሚል አለ። እዚህ ጋር ደግሞ አይ ሃቭ ኦልሬዲ አይዲ ዋሌት የሚሉ ሁለት ኦፕሽኖች አሉ። እዚህ ጋር እኛ የመጀመሪያው ላይ ነው የምንገባው ማለት ነው። እዚኛው ላይ ሰዎችኛውን የመጀመሪያውን ክሊክ እናደርጋለን። ቢኮዝ ምንድነው እኛ ዋሌት የለን ወይም ደግሞ አይዲ ዋሌት ስለሌለ ማለት ነው። እዚህ ጋር ምንድነው ሴክሬት አስገቡ ይላል ወይም ደግሞ ኮድ አስገቡ ይላል። የራሳችሁን ኮድ ታስገባላችሁ መርሳት የሌለባችሁን ማለት ነው። እሱን ከነካችሁ በኋላ እንግዲህ ኮንቲኒው ስትሉት ወደዚህ ፔጅ ያመጣችኋል ማለት ነው። እዚህ ጋር ምን ማድረግ ይኖርባችኋል? ፓክአፕ ፍሬዛችሁን ኮፒ አድርጋችሁ ማስቀመጥ ይኖርባችኋል። ምክንያቱም አካውንታችሁ ከጠፋባችሁ በዚህ ፓክአፕ ስለሆነ ማግኘት የምትችሉት ማለት ነው። ስለዚህ እዚህ ጋር እንመጣና ቼክ ቦክሷን ኦን አድርገን አይ አንደርስታንድ የምትላለች እሷን እነካለን። ስክሪንሻት ማድረግም አይቻልም፣ ካሜራ ማንሳትም አይቻልም። ስለዚህ እዚህ ጋር የምታዩትን ኮድ የኮፒ ምልክት አለች። እቺ የኮፒ ምልክቷን አንድ ጊዜ ትነኳትና እቺ ምልክት በመንካት በቀላሉ ኮፒ ታደርጉትና ወደ ቴሌግራም ሴቭድ ሜሴጃችሁ ላይ ሄዳችሁ ታስቀምጣላችሁ። እንደምታዩት ቴሌግራም ሴቭድ ሜሴጅ ላይ ወስጄ ፔስት አድርጌዋለሁ፣ ቅድም ኮፒ ያደረኩት ማለት ነው። ስለዚህ ጥያቄ ስጠይቀኝ እንድመልስለት ማለት ነው። ስለዚህ በቅድመ ተከተል ነው ያለው። ስለዚህ የእናንተም እንደዚህ ነው። ኮፒ ያደረጋችሁትን ፔስት አድርጋችሁ ወደ አፕሊኬሽኑ በድጋሚ ትመለሱና አይ አንደርስታንድ የምትል ትመጣላችኋለች። እዚህ ጋር ቼክ ቦክስ፣ እሷን ቼክ ቦክስ ኦን አድርጋችሁ ባክአፕ ኮምፕሊት የምትላለች እሷን እነካለን። ዘን እንደምታዩት 8 ቁጥር ላይ ያለው ምንድነው 4 ቁጥር ላይ ያለው ምንድነው እያለ ይጠይቃችኋል። እናንተ ከስር ደግሞ ሰሌክት እያደረጋችሁ መልሱን ትመልሱለታላችሁ ከቴሌግራም ሴቭድ ሜሴጅ ላይ ያስቀመጣችሁለትን እያያችሁ ማለት ነው። ፋይናሊ እንደምታዩት የመጨረሻውን ከሞላችሁለት በኋላ እዚህ ጋር ኮንፊርም የምትል ትመጣለች። እቺ ኮንፊርም የምትሏን ነክተን ኮንፊርም እናደርግና ወደ ኔክስት ስቴፕ እንሄዳለን ማለት ነው። እዚህ ጋር እንደምታዩት ዋሌት ክሬት አድርጋችኋል በሚገባ ይላል። ስለዚህ ፕሪሲንተር ዋሌት ነው የሚላል። የዋሌታችሁን ስም ጀስት ዝም ብላችሁ ትጽፉለታላችሁ። ጀስት እንደ ሻሮን እለዋለሁ ማለት ነው። ዘን ስታርት ዩዚንግ ሚፓስ የምትሏን እንነካለን ማለት ነው። ቀጥታ ወደ አካውንታችን በሚገባ አስገብቶናል ማለት ነው። ስለዚህ አይ አንደርስታንድ የምትሏን እንነካለን። ዘን እንግዲህ እንደምታዩት ክሌም ወደምናደርግበት ፐተን ወስዶናል ማለት ነው። እንደምታዩት ክሌም ነው የምትል ኦፕሽን አለች። ይህ ማለት ቅድም እንደነገርኳችሁ $7 ወይም ደግሞ 1 MEC የሚሰጣችሁ በተን ላይ ደርሰናል ማለት ነው። ስለዚህ እንደነገርኳችሁ ቅድም ዲስክሪፕሽን ላይ ወይም ደግሞ የኮመንት የመጀመሪያው ሴክሽን ላይ ያስቀመጥኩላችሁ እንዲሁም ስክሪኑ ላይ ያለውን የኢንቪቴሽን ኮድ ካላስገባችሁ እዚህ በተን ላይ መጣችሁ ማግኘት አትችሉም። ወይም ደግሞ 1 MEC ማግኘት አትችሉም። 1 MEC ማለት $7 ማለት ነው። ስለዚህ ክሌም ነው የምትለው በተን አለች። ክሌም ነው የምትሏን አንድ ጊዜ እነካለን ማለት ነው። ሶስቱን ስነካ እንግዲህ ቬሪፋይ ነው የምትል በተን አለች ማለት ነው። ናሽናል አይዲ ናሽናል አይዲያችንን የምንጠቀምበት በተን አሁን መጣልናለች ማለት ነው። ስለዚህ ቬሪፋይ ነው የምትሏን እነካለን። እዚህ ጋር እንደምታዩት ኢንፎርሜሽኖችን አስገቡ ይለናል ማለት ነው። የመጀመሪያ ኢንፎርሜሽን ምንድነው? ላስት ኔም ነው። ላስት ኔም የሚለው ላይ ወይም እዚኛው በተን ላይ የአያታችሁን ስም ነው የምትጽፉት። የአባታችሁን ስም ሳይሆን የአያታችሁን ስም ነው የምትጽፉት። ከዛም በኋላስ እዚህ ጋር ፈረስት ኔም የሚላለ ከበኋላ ያለው ላይ ደግሞ ምንድነው የራሳችሁን ስም ጽፋላችሁ። ጀንደር ነው፣ ሜል ከሆነ ሜል ነው፣ ፊሜል ከሆነ ፊሜል ትሉታላችሁ። ሌላ ከሆናችሁ ደግሞ አዘር የምትሏን ትሞላላችሁ ማለት ነው። ነገር ግን ናሽናል አይዲያችሁ ጋር መመሳሰል ስላለበት ማለት ነው። ስለዚህ ወደ ላይ ከፍ ስታደርጉት ደግሞ ናሽናል አይዲ ካርድ ይላል። ታይፓችሁን እዚህ ጋር ትነካላችሁ አይዲ ታይፕ የሚለው ላይ ማለት ነው። ስለዚህ እነሱን አስገብቼ ልመለስ። እንግዲህ እንደዚህ በሚገባ ኢንፎርሜሽናችንን ካስገባን በኋላ ወደ ላይ ከፍ ስታደርጉት አይዲ ታይፕ ላይ ሰሌክት እናደርግና የዚህን አይዲ ታይፕ እንደምታዩት ምን አለ? ናሽናል አይዲ አለ፣ ፓስፖርት እንዲሁም ድራይቨንስ ላይሰንስ አለ። ስለዚህ ፓስፖርት እና መንጃ ፍቃድ ያላችሁ ሰዎችን መጠቀም ትችላላችሁ። ጀስት አሁን ላይ በብዙ ሰዎች እጅ ላይ ያለው ናሽናል አይዲ ነው። እኔ በናሽናል አይዲ ነው ማሳያችሁ። ዘን እዚህ ጋር አይዲ ነምበር የምትል በተናለች። እዚህ አይዲ ነምበር ላይ የናሽናል አይዲያችሁን ወይም ደግሞ የፋይዳ ነምበራችሁን ታስገቡለታላችሁ 29 ብሎ የሚጀምረው ማለት ነው። ስለዚህ ጀስት እንደዛ ካደረጋችሁ በኋላ ወደ ላይ ከፍ አድርጋችሁ ምን የሚላለ ፍሮንት አይዲ ካርድ የሚላለ እዚህ ጋር እንደምታዩት። ከዛም በኋላ ባክ አይዲ ካርድ የሚሉ ነገሮች አሉ። ስለዚህ ምን እናደርጋለን? ፍሮንት አይዲ ካርድ የሚለውን አንድ ጊዜ እነካና እዚህ ጋር ቴክ ፎቶ የሚላለ ቴክ ፎቶ የሚለውን ነክተን ፎቶውን እናነሳለን ማለት ነው። እንደምታዩት በዚህ መንገድ ካስገባችሁ በኋላ የመጀመሪያውን ፍሮንት ካሜራውን ማለት ነው። ስለዚህ የፎቶ ምልክቷን አንድ ጊዜ ክሊክ እናደርግለታለን። ዘን እንደምታዩት ራሱ እስካን ማድረግ ጀምሯል ማለት ነው። ምንም ብለር መሆን የለበትም፣ ምንም ከለር ማብዛት የለባችሁ ማለት ነው። ዘን ከዛም በኋላ ወደ ባኩ እንመለሳለን ማለት ነው። ወደ ባኩ ከተመለስን በኋላ እዚህ ጋር እንደምታዩት እንገለብጣትና በጀርባ በኩል ያለውን ደግሞ የናሽናል አይዲ ፓርታችንን ፎቶ እናነሳለታለን። ጠጋ እናደርግና ማለት ነው በሚገባ በሚገባ በዚህ መንገድ ካደረግንለት በኋላ ወደ ላይ ከፍ እናደርግና የምን ምልክቷን እናገኛለን? የቼክ ቦክስ ወይም ደግሞ እችኛዋን አይ አንደርስታንድ ብለን ቅድም እንደሞላናት አይነቷን ቼክ ቦክስ እናገኛለን ማለት ነው። እሷን አንድ ጊዜ ክሊክ እናደርግና ወደ ኔክስት ስቴፕ እንሄዳለን ማለት ነው።
ከዛም በኋላ እንደምታዩት የቅድሙን አይነት መሳይ ድራግ የምናረጋቸው ነገሮች ይመጣሉ። እነዚያም ቬሪፋይ እናረጋለን በዚህ መንገድ። በጣም ቀላል ነው። ቬሪፊኬሽኑ ፌልድ ካረገባችሁ ድጋሚ መሞከር ስለምትችሉ ማለት ነው። ስለዚህ እንደዚህ ሎድ ካደረገ በኋላ ፌዝ ቬሪፊኬሽን ይጠይቀናል ማለት ነው። እቺን ኮንፊርም እናደርግና ከዛ እንደዚህ የራይት ምልክት ያመጣላችሁና ከስር ኔክስት የምትል በተን ትመጣለች ማለት ነው። ሶዎች ኔክስት የምትሏን ስትነኩ ቀጥታ ስታርት ዲቴክሽን የምትል ትመጣለች። እሷን ነክታችሁ ወደ ፌዝ ቬሪፊኬሽን ነው የምትሄዱት ማለት ነው። Please blink slowly. ፊታችሁን ታስገቡለታላችሁ፣ አይናችሁን ይላችኋል። Please open your mouth slowly. Please nod slowly. Please shake your head slowly. እንግዲህ የዚህ የፌስ ቬሪፊኬሽን ላይ ምን ማለት አለባችሁ? ከስር የምታዩት ኢሞጂ አለች። አይናችሁን ክፈቱ ዝጉ የምትል ነገር አለች። አይናችሁን ትከፍታላችሁ፣ ዘጋላችሁ፣ አፋችሁን ከፈቱላት፣ ዝጉለት የሚሉ በተኖች አሉ ከስር የሚያሳያችሁ ኢሞጂ ማለት ነው። እነሱን ከጨረሳችሁ በኋላ እዚህ ጋር ድራግ አድርጋችሁ ትጨርሱለታላችሁ ማለት ነው የዚህን ቬሪፊኬሽን። ዘን እንግዲህ እንደዛ አድርጋችሁ ከጨረሳችሁ በኋላ እንደዚህ ነው የሚያመጣላችሁ ማለት ነው። እቺን ኮምፕሊት የምትለዋን አንድ ጊዜ እነካለን። እንደነገርኳችሁ በ24 ሃወር ውስጥ ቬሪፋይ አድርገው ይጨርሱላችኋል የእናንተን ቬሪፊኬሽን ማለት ነው። ስለዚህ በ24 ሰዓት ባልሞላ ጊዜ ውስጥ ቬሪፋይ አድርገው ሲጨርሱ የእናንተን ዋን ኤምኢሲ ወይም ደግሞ $7 ይሰጧችኋል። ከዛም በኋላ ደግሞ እንዴት ዊዝድሮ ማድረግ እንደምትችሉ ደግሞ ቪዲዮ ደግሞ ሰራላችኋለሁ። በጣም ቀላል ነው ዊዝድሮ አደራረጉ። ከፈለጋችሁ ወደ ባይናንስ፣ ከፈለጋችሁ ወደ ባይቢት፣ ወደ ሁሉም ኤክስቼንጅ መላክ ትችላላችሁ። ፉል ፕሮሰስ ደግሞ ቀጣይ ቪዲዮ ሰራላችኋለሁ። ምንም እናንተ አያሳስባችሁ ማለት ነው። ስለዚህ እንደዚህ ቬሪፋይ ከተደረገላችሁ በኋላ ይሰጣችኋል $7። ከዛም በኋላም ደግሞ በዛ $7 ስራ መስራት ትችላላችሁ። ከፈለጋችሁ ዊዝድሮ ማድረግ ትችላላችሁ ማለት ነው። ሌላው አንድ ሰው ስትጋብዙ $0.5 ወይም ደግሞ በእኛው ወደ 80 ብር አካባቢ የሚሰጣችሁ ቀላል የሆነ ደግሞ አሰራር አለ ማለት ነው። እሱን ለማግኘት የቱ ጋር ነው የምትሄዱት? እንግዲህ ጓደኞቻችሁን ኢንቫይት ለማድረግ ቀጥታ ወዴት ነው የምትሄዱት? እዚህ ጋር የምታዩት በተን አለች፣ እዚህ ጋር ማንቀሳቀሳት በተን ማለት ነው። ስለዚህ እቺ በተን ቬሪፋይድ ካልሆነ አካውንታችሁ አትመጣላችሁም። ቬሪፋይ ከሆነላችሁ በኋላ አንድ ሰው ኢንቫይት ስታደርጉ 0.1 ኤምኢሲ የሚሰጣችሁ ይሄ ማለትም $0.5 አካባቢ የሚሰጣችሁ ነው ማለት ነው። ስለዚህ እሷን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው በሚገባ። በጣም ቀላል ኢዚ ነው። እንደምታዩት ዘን እዚህ ጋር የምታዩዋቸው ሁለት ነገሮች አሉ። የመጀመሪያው ኢንቪቴሽን ሊንክ ነው። ሁለተኛው ደግሞ ኢንቪቴሽን ወይም ደግሞ ሪፈራል ሊንክ ነው ማለት ነው። ይሄኛውን ኮፒ ማድረግ ትችላላችሁ አፕሊኬሽኑን እንዲያወርዱ፣ አለበለዚያም ደግሞ አፕሊኬሽኑን ካወረዱ ኢንቪቴሽን ሊንክ ላይ እቺን እንዲያስገቡ መላክ ትችላላችሁ ማለት ነው። እቺን ኮፒ አድርጓችሁ ለጓደኞቻችሁ ሼር ታደርጉላችኋላችሁ። እነሱም ሪዋርዱ ማግኘት ይችላሉ $7 ማለት ነው። ስለዚህ በዚህ መንገድ ነው መስራት የምትችሉት ጋይስ። የዛሬ ቪዲዮ ይሄንን ይመስል ነበር። እንደወደዳችሁት አልጠራጠርም። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። በሌላ አሪፍና ምርጥ ቪዲዮ እስከምንገናኝ ድረስ ፒስ አውት።